እኔ ምሬን ነው የምንጠይቅሽ ማለት ነው። ምሳሌ የለም እየበላህ ሌላውን ትፈልጋለህ እንዴ? ይሄ ምሳ ነው። ዝናብ አለመጣሉን አልሰማህም? ጭራሽ ሂድ ጥርግ በል። ጭራሽ ቆሎዬን አፍስሰህ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ወደ ቻናሌ ቤተሰቦች ሰላም ናችሁ? እኔ ጋር አልሐምዱሊላህ ረቢል ዓለሚን። እንግዲህ ሳምንቱን የለሁም ነበረ። ዛሬ መጥቻለሁኝ ማለት ነው። እና ሀዲስ ስልክ ስደውልላት ስልክ አላነሳችልኝም ማለት ነው። ተቆጥታለች መሰለኝ። አሁን ወደ ቤት እየደረስኩ ነው። እስኪ ምን እንደሚፈጠር ምን ሆና እንደሆነ እናያለን ማለት ነው። ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እሺ ውዶች። እሺ ቤተሰብ እንግዲህ ያው ግቢው ራሱ እውነት ተለዋውጧል። ሰው የሚገባበት አይመስልም ግቢው ማለት ነው። ለካ እኔ ስኖር ነው ግቢው እንትን የሚለው ጭር ብሏል ማለት ነው እንዳለ። ይሄ እንግዲህ አረንጓዴው ይሄ ጫት ነው የምታዩት ማለት ነው ዛፉ። እየደረስን ነው። ቢስሚላህ ረህማን ረሂም። ወይኔ ፍየሉን ራሱ እዚህ ያስረዋለች ለብቻው። ዶሮቿም እዛ ይንጫጫሉ። በጎቹም ታስረዋል። እሺ ቤት እየደረስኩ ነው እንግዲህ ከአዲስኪ። ቢስሚላህ ረህማን ረሂም። ሰላም አለይኩም ቤቴ፣ እንዴት ዋልሽ? እንዴት ከረምሽ? አልሐምዱሊላህ ረቢል ዓለሚን። ሰላም ነሽ? ምን ነው አታወሪኝም እንዴ ወዴ? ምን ነው ሆነሻል? ከእንቅልፍህ የምቀርጸኝ ልብላበት ምሳዬ። ምን ነው ለምን መጣህ? መጀመሪያ ለምን መጣህ? ወደ ቤቴ መምጣት አልችልም እንዴ? አረፍ ብለህ ቁጭ በል ነው የሚባለው? ምንድን ነው መጀመሪያ 2 ቀን ብለህ ሄደህ ስታበቃ በ8 ቀን በ9 ቀን የምመጣው ቤት አለኝ ብለህ ነው እንዴ? ኧረ ተይ አንቺ ከመምጣቴ በነገር አትወርፊ። ምን ነው ስራ አይደለም እንደ ሄድኩት? የት እኔ እንደዚህ ፊትሽን እንትን ብለሽ ሳገኝሽ ደስ አይለኝም። እንደዚህ አትሁን። ኧረ እኔ እናቴ እረኛሁን ነው የቆየሁት። ቆሎ ምሳዬን እየበላሁ ነው። ደግሞ ምሳዬን አለ ብለህ እንዴ? ኦሆ እሺ አሁን እና አሁን አህሪብ ግባ አትይኝም? አቀረብ እኔ ቤትህን አልከለክልም፣ ግን እኔን ረስተኸኛል፣ ቤትህንም ረስተኸዋል። ኧረ አልረሳሁሽ። ለ2 ቀን ለ3 ቀን ብለህ ሄድክ። እዛ ምን አውቃለሁኝ እንግዲህ ሌላም አስቀምጠህ እንደሆነ። ኧረ አስተፍሩላህ ወይ። ኧረ በቃ እኔማ ደስ ብሎሽ በደስታ ትቀበኛለሽ እላለሁኝ። አንቺ በነገር ምን ነው እመዋዬ 2 ምን ይላል? 2 ምን ትከል ይላል ያገሬ ሰው አባባል። አንደኛው ሲሰበር በአንደኛው ተንጠልጠል ይላል። እኔን እዚህ ጥለህ እዛም አኑረን ይሆን ይችላል። ምን አይነት ተረት አረብ ላረብ ነው ብሎ ሄደ። ዝናብ የለም የት ያርማል? እናንተ ፍረዱ። አሁን ይሄው እኔ እንጀራው ስዬ ለመብላት እኮ ራሱ ጊዜ አጣሁ፣ ወጥ ለመስራት ጊዜ አጣሁኝ። ይሄው ደረቅ ቆሎ እየቆረጠምኩ ነው። እንካ ምሳህን መብላት ከፈለክ እንዴ ባልመጣ ይሻል ነበር እንዴ? እኔማ መቼኝ እነሱን ለምጄዋለሁ። ቤቴ ነው ሸገረኝ እና እኔ ስራ ነው ጤፋረም እንግዲህ ጤፋረም ነው የከረምኩት። ምን አውቃለሁ እኔ የት እንዴት አታውቂም? ታውቂያለሽ እንጂ 2 ቀን ነው እንደሚታረመው። 8 ቀን ሙሉ የሚያሳርም መሬት የለም። ጤፋረሙ በጣም ከፍቷል። ሁለተኛ ድርቅ ነው፣ ዝናብ የለም ማለት ነው። ዝም ብለን ባላህ ይሁን መሬቱ በጣም ጠብቋል። ማረሙ አይነካም ማለት ነው። እንዴት አድርጌ ትችላለህ? ያጥም የሞከርኩኝ አሁን ገና ሳምንት የሚያሳርም አረም አለ። እንግዲህ ዛሬ ዝናብ ጥሏል። አልሐምዱሊላህ ረቢል ዓለሚን በዚህ ላይ ማለት ነው። ወላሂ እንግዲህ ዝናቡ ለገስ እንዲያደርግልን ነው የምንፈልገው። እና ቤተሰብ እናንተም ባላችሁበት ሁሉ ሁናችሁ እስኪ ዱአ አድርጉ።
ዱዓ አድርጉ። ዱዓችሁ እንደው ከብዙ ሰዎች መካከል ጥቂቶቹ ናቸው ዱዓቸው መቼም መቅቡልም ሆነው። ብዙ ሰው ቀልቡ ደርቋል፣ ቀልባችን ደርቋል፣ የብዙዎቻችን ማለት ነው። እና ወላሂ በጣም ዝናብ እጥረት አለ ማለት ነው። እኛ ጋር ዝናብ እጥረት አለ። አዝመራው አሁን ዛሬ አካፋ እንጂ አዝመራው በቃ ጤፉ እየጠወለገ ብዙ እየደረቀ ነው ማለት ነው። ወደ በረሃው አዝመራ መድረቅ ጀምሯል ማለት ነው። እና በክረምት እንደዚህ ታይቶ የማይታወቅም እና እኔ ጤፍ ላርም ነበር የሄድኩት፣ ድርቅ ሆነ። አረሙ በጣም ያው ምናልባት ቢጥል እንኳን አርሞ መጠበቅ ይሻላል በሚለው ሳርም ነው እኔ የቆየሁት ማለት ነው። ምን ማስረጃለህ? ሲጅ እንዴ እጅ ከዚህ በላይ እንዴት ነው? ሲጅ ለስለስ ብሎ በላ ይሄ ነው ምሳ ያለው። እንግዲህ ምንም ላደርግህ አልችልም። ቤቱን ጥለኸው ሄደሃል። ቤቱ ጠፍቷል። ገበያ አልሄድኩ። ገበያ ሽንኩርቱ በቃ የለ ምን የለ። ስለዚህ ገበያ አልሄድኩኝ። ስለዚህ አለ ይሁን። ያ አላህ እንግዲህ መቼም ሰው ተንቀሳቅሶ የከስብ ሰዓት መሆኑን ታውቂያለሽ። ከስብ ሰዓት ነው እንግዲህ ፈጣሪ ይጨመርበትና ማለት ነው። እኛ ስበቡን እያደረስን ነው። ያው ግን እኔ ያልከኝ 2 ቀን ሂጅ መጣሁኝ። 2 ቀን ለማየት ነው እንጂ ሂጅ የሄድኩትን አላረም። ዛሬ በ8 ቀን ቅዳሜ መጣ። 2 ቀን እኮ ማለት የሄድኩ ቀን አላርምም። በመነጋው ነው በአንድ ቀን ለማየት ነው እንጂ እንዴት ማረሚያ ይሆናል? አሁን ራሱ ያረምኩት 3 ቀን ነው ያረምኩት ራሱ እኮ 3 ቀን አየህ። 8 ቀን እዛ ተቀመጥ 3 ቀን ያረምኩ 5 ቀን ምን እየሰራ ነው? እዛ ቤተሰብ ምናምን አለ እነሱን ስጠይቅ ምናምን እንደገና ጉዳይ ነገር ምናምን ገጠመኝ በቃ በዛ መካከል ነው። ሁለተኛ አረሙም ልታረም አለ። በጣም መሬቱ ደረቀ እኮ ሌላ ጉዳይ እንደለማ ገብቶኛል። ነገር አታዙሪ ነገር አታዙሪ። አሁን እንደመጣህ ተመልሰህ ልብስን ከፈልክ ይዘህ ሂድ። እኔ ብቸኝነቱ ተስማምቶኛል። አዎ ተስማምቶኛል። እኔ ቆሎም አገኘሁኝ። እንጀራ ባይኖርም ቆሎሞቹን አየኸኝ ሳይ በቃ እችን በላ አድርጌ እውላለሁ። ውሃ ጠጣ አድርጌ የምርሽን ነው። ግን ምን ችግር አለ እንዴ? በቃ የምርሽን ነው። እኔ ተመልሼ እንዴት ትፈልጊያለሽ? ልብስህን ይዘህ በመምጣቴ ደስተኛ አይደለሽም? እኔማ ተረስቼ እንደገና እስኪ እንደው ምን ደርሳለኝ ብሎ መምጣት ነው። እውነት በኋላ እንዳይጸጸትሽ። እውነት ተመልሼ እሄዳለሁ። በኋላ እንዳትጸጸች። ሰምታችኋል ቤተሰብ ማለት ነው። አዲ እያለች ያለችውን ነገር ማለት ነው። በቃ ለምን መጣራት ተመልሰህ ሂድ እያለች ነው ማለት ነው። ስለዚህ አጉል በኋላ ትጸጸቻለሽ ብዬ ነው የማስበው። እኔ እዚህ ዶሮ እንትን እላለሁ፣ እዚህ በግ እጠብቃለሁ፣ እዚህ ቤቴን እጠብቃለሁ። ኃላፊነት በጣም በዝቶብኝ ተጨናንቄ ነው የከረምኩት። በቃ ተረስቻለሁ ማለት ነው። ስልክ እንኳን የሚደውለው የሆነ ቀን በቃ ይደውላል፣ ካልሆነ አይደውልም። ከዛ እኔ እደውላለሁ ማለት ነው። ስልክ እንኳን ደውሎ እንዴት ዋልሽ እንዴት አደርሽ የለም። ይሄ ሌላ አለ ማለት ነው። ምንም ሌላ ነገር ያለ ነገር የለም ማለት ነው። ታውቂያለሽ፣ ቦታው ደግሞ ኔትወርክ ይቆራረጣል ማለት ነው። አንድ ቦታ ቢሰራ አንድ ቦታ ኔትወርክ የለውም። እንግዲህ የለም እና እኔ ብቻኝነት ተማምተኛ እንደምታኝ ስልኬ ነው ቲክቶክ ነው ያለው። ዋይፋይ ከኔ ጋር ነው ያለው፣ ቤቴ ነው። አንቺ ቲክቶክ በቃ ቲክቶክ እና ቪዲዮ አንተ ከየት ቢዚ ሆንኩት አለሽ። ቪዲዮ ማሰራው አንተ ከየት ቪዲዮ ራስ አስጠልፈኝ። ያሽ ጉዳ አሁን ምሳሌ የለም እየበላ ይሄ ምሬ ነው የምንጠይቅሽ ማለት ነው። ምሳሌ የለም እየበላ ሌላ ትፈልጋለህ እንዴ? ይሄ ምሳ ነው። ዝናብ አለመጣሉን አልሰማህ? ሂድ ጥርግበ ጭራሽ ቆሎዬን አፍስሰህ ነው እንደምትሄደው። ቻው ሂድ በቃ።